ይህ ግለሰብ ምንም የሰራው ነገር የለም። ጀስት ተሳዳቢ ነው። ምንም ቡርቃ ብሩክ ሲቆላመጥ ቡርቃ ነው አሉ። ኤኒዌይ እኛ ቀበሌ ማህፀን በር ክትባት ጀምረዋልና እንዳያመልጠ በዛው ልጠቁመህ። ይህንን ነው በቃ ስናገር የነበረው። በዙሪያ ማን እንዳለ ራሱ ማመን አትችልም። ማን ሊጥልህ ማን ሊጎትትህ እንደሚችል ራሱ መገመት ይከብዳል በዚህ ጊዜ። ይህ እንግዲህ አብረን የሰራ ነው አብረን የበላን የጠጣን ጓደኛዬ ነበር። እንግዲህ የሚሰራውን ስራ እያያችሁት ነው። ምን አለ በውስጥ ብታወራኝ፣ ፓፒ እንደዚህ እንደዚህ እፈልጋለሁ እንደዚህ ማደግ እፈልጋለሁ ምናምን ብትለኝ፣ በቃ ይሄ ነው መጨረሻ። ማስጠጣት፣ አሳልፎ መስጠት በጣም እኮ ወይ በጣም የረከሰ ነገር እኮ ነው። በቃ ከተማው ላይ እንደዚህ ነው። በቃ ቡ ፊደሎች በስተዋል የመጨረሻ። ለዛውም አዲስ አበባ ልጅ ነኝ በሚል መጠለያ ብትነግረኝ ምን ችግር አለው? ኦፍኮርስ ተሳድቤ አለፈልኝ። ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ስሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይጠበቅብህም። ዱባይም እዚህም እንተዋወቃለን። ምን አይነት ስራ ስሰራ እንደነበር እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስተኝ ምን እንደሆነ ታውቃለህ? አስጠጥቼ አላውቅም። በሰው ገንዘብ ኖሬ አላውቅም። ሀብታም ስር አትወስዱሽ ገንዘብ አላገኝም። ሀብታም አጎንብሶ ቀና ሲል ቂጥ ውስጥ የሚወተፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አይደለሁ። እንደዛ ሆነ ባለፈልህ። ለምን እንደማያልፍልህ ታውቃለህ? ልብ ክፉ ስለሆነ። ልብ ላይ ስራ መጀመሪያ ልብ ላይ ስራና ልብ ሲነጻ ራስህን ትቀይራለህ። ወርድህ እንደዚህ አስጠቂ ትሆናለህ። ከዕለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል አሉ። ምን ልስጥህ? ጸሎትህ ዛሬ ደርሶላል፣ ጸሎትህ ተሰምቷል፣ የፈለግከውን ነገር ጠይቀኝ ይሰጥሃለሁ። ግን አንድ ነገር ለአንተ የሰጠሁትን ነገር ለጎረቤትህ እጥፍ አድርጌ ይሰጠዋለሁ። የአንተ ብሌሲንግ ለሱ እጥፍ ይሆናል። አሁን የፈለግከውን ነገር ጠይቀኝ ይሰጥሃለሁ አለ። አሰበና ጌታ ሆይ አንድ አይኔን አጥፋልኛል። ውጪ የዛኛው ሁለት አይን ይጠፋል። እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክ ነው የምንቀረው። በአንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ እያደረገው ነው። ዲግሪ ይዞ ተቀምጦ ምናምን ዲግሪ፣ ሁሉም ዲግሪ አለው። መንጃ ፈቃድ ብለው በዚህ ሰዓት ዲግሪ የሌለው የለም። ዲግሪ ኖሮት ነው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብልስቶን ሲሰራ የምታየው። አታሽቃብጥ። እዛ ሆነ ምን እየሰራ እንዳለ አውቃለሁ። አልሰድብህም። እኔ ልናገርህም አይደለም የመጣሁት። ጓደኛዬ ነው፣ ብዙ ነገር አሳልፈናል። ልስደብብል እዛ ዱባይ ቤንያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገር እችላለሁ። እንደዚህ አይነት ነገር ትቻለሁ። በቃ አቁሜያለሁ። ፍታ ስትባል ፍታ። እንደዚህ አይነት የቡ ፊደል ሙድ ደግሞ አትጠቀም። በጣም የሚያስጠላው እግዚአብሔርን በጣም በቃ። እስቲ ቪዲዮህን ነው ራስህን ነው አያሳፍርህም? የዴይ ቱ ዴይ መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ እኮ ፕሮፋይልን ይናገራል ማለት አይደለም። በደንብ እንተዋወቃለን። በደንብ አይደረግም። እንደ እድሜ ሀሳብ ቆሮቆንዳ